ከመሬት ወደ ትናንቱን ቅዱሳን ዲቤት ሳይሆን የተወሰኑ ሰዎች ደስ አላላቸውም ስላልተጣላን። እንዴት ታዩታላችሁ? ምን አልክ ቢል? ይቅርታ ምን አልክ? የተወሰኑ ሰዎች ስላልተጣላን ደስ አላላቸውም። በጣም ከፍቷቸው ነው ያሉት። ማንና ማን ስላልተጣላ? ሉትራንና ፔንቴኮስታል ስላልተጣላ ብዙ ሰዎች ከፋቸው ትናንት። ኦ ናይስ። አልተጣሉም እንዴ? እኔ እኮ የሆነ የእንትን ቪዲዮ ሪከርድ የተደረገ ደርሶኝ እነ ኤፍሬም ምናምን ተሰብስበው እያወሩ ሳይጣሉ እንደዛ አልናገርም ስላሉ ሳይጣሉ እንደዛ ከሆነ ሲጣሉ ምን ሊደረግ ነው ቢሊ? አይ ብዙ ሰው ከፋቸው። ሉትራኖች ፔንቴኮስታልን አልሳደብም ስላሉ ብዙ ሰው ከፍቶታል። ኦኬ እሱ ነው እንዴ? አሪፍ እሱ ሊሆን ይችላል ምናልባት ትክክል። እና ስለዚህ በወንድሞች መካከል ጠብን መዝራት አጸያፊ ነው ይላል መጽሐፍ። ትክክል። የምር ወንድሞች ናቸው። አዎ ወንድሞቻችን ናቸው። አታውቁም እስከዛሬ በሀገር ነው በትምህርት በሀገር ልጅነት በጌታ በክርስቶስ እኮ አሁን እኮ ብሬኩ እየጠየቀ ያለው አሁን በክርስቶስ ስትል የእነሱ ክርስቶስ ጥምቀት ለድህነት ብሎ አስተምሯል፣ የእናንተ ክርስቶስ ደግሞ ጥምቀት ለድህነት ብሎ አላስተማረም እያለ ነው። ብሬ እንዴት ነው በክርስቶስ አንድ ሆናችሁት እያለ እኮ ነው። በጥምቀት ነው። አይ በክርስቶስ ነው እኮ ያልኩህ እኔ በጥምቀት አላልኩም እኮ። የእነሱ ክርስቶስ ጥምቀት ለድህነት ብሎ አስተምሯል፣ የእናንተ ክርስቶስ ደግሞ ጥምቀት ለድህነት ብሎ አላስተማረም። የትኛው ክርስቶስ ነው ትክክል? የትኛውን ትምህርት ያስተማረው ክርስቶስ? በጥምቀት ነው ወይ ነው የምልህ። አይ ጥምቀት ለድህነት ነው ብሎ ያስተማረው ጥምቀት ለድህነት ነው ብሎ ያስተማረው ክርስቶስ ነው ወይስ ጥምቀት ለድህነት አይደለም? ዳግም በመወለድ ነው አይደል? እንደሚውቀ ነው። አይ አይደል፣ እግዚአብሔር ልጅም እኮ ነው። አይደለም የጠየቀኝ። ሂድበት ብሪ ቤሊ ይሰማል። ቤሊ ይሰማል። አይ ይሰማኛል ብሬ። ግነት የሚገኘው በመወለድና በስጦታ ሊሆን ይችላል። አይ በመወለድ ነው። ከእግዚአብሔር ሀሳቡ ትምህርቱ ላይ ነው። አሁን እግዚአብሔር ልጆች ምን ነው? አንዴ ቤሊ በጌታ አንዴ። ጥምቀት ለድህነት ብለው ያምናሉ ሉተራ። የእነሱ ክርስቶስ እሱ ነው አይደል? አይ ጥምቀት ጸጋ መቀበያ ብለው ነው የሚያምኑት። ታዲያ ጸጋው ለማዳን ለድህነት ብለው ያምኑ። ጥምቀት ጸጋ መቀበያ ብለው ያምናሉ። አዎ ለመዳን ብለው ሳያምኑ ወይ ጥምቀትን የሚያምኑት ጸጋ መቀበያ ብለው ነው። ታዲያ ጸጋው እኮ ነው ድህነት የሚሆን ሌላ ከጸጋው ውጭ ድህነት የሚሆን አለ እንዴ እናንተ ጋር? እንዴት ነው? ወይስ ጸጋ ደግሞ በእምነትም በቃሉ በኩልም ጸጋ እንቀበላለን ብለው ያምናሉ። አንተስ በእምነት በኩል ጸጋ እንቀበል በእምነት እናንተም ታምናላችሁ? በጥምቀት በኩል በእግዚአብሔርን ጸጋ በቃሉ በእምነት እንደምንቀበል እናምናለን። በጥምቀትስ? አይ ጥምቀት ደግሞ እኛ ከክርስቶስ ጋር መሞት መነሳታችንን መተባበር ነው ብለን እናምናለን እንጂ ጸጋ መቀበያ ነው ብላችሁ ልክ እንደነሱ አታምኑ። ልክ እናንተ አሁን ለምሳሌ ችግር የለም ወደኛ እንመጣለን ወደኛ። ስለዚህ አሁን ጥያቄው እኮ እየሆነብን ያለው ብላችሁ እንደማታምኑ የሕፃናት ጥምቀት ግብጽ ያምናሉ። አይ ቃሉ ላይ ከተስማማን እኛም እናምናለን። ቃሉ ላይ ከተስማማን ችግር የለብንም። አሁን እሱም ሳይሆን እናንተ ለሕፃናት የኃጢአት ጥምቀት ይሰጣል ብላችሁ ታምናላችሁ? ኃጢአት የተባለው ይሄ የውድቀቱን ከሆነ እናምናለን። ለነገሩ አኬ ታምናለህ አንተ በውርስ ኃጢአት ታምናለህ። ሌሎቹ አይ ቢሊ ይቅርታ ኦርቶዶክሶች ማለት ነው። አክዬ እሺ ቆይ አንዴ። አሁን እኮ ከቢሊ ጋር መውራትም እኮ አይቻልም። የተመታ ሰውዬ የውርስ ኃጢአትን እነሱ አያምኑም ብዬ ነው። አንተ ታምናለህ። ችግር ይቅርታ አንድ ነን ስላላችሁ እኮ ነው። ቤት በኩል አንድ ሆናችሁ ይበለኝ። በብሔር ነው ወይ በለኝ። እዚሁ ተለያያችሁ እኔ ሳልወጣ
ምን አለ? እሺ እኛ ጋር እንኳን ሁላችንም አንድ ነን። መሰረታዊ ክርስትና ትምህርት ላይ ምንም ልዩነት የለም። የድህነት ጉዳይ ላይ ልዩነት የለም። ሰው የሚድነው ጌታን እርሱም ክርስቶስ ኢየሱስን በማመን በእግዚአብሔር ጸጋ በክርስቶስ ስራ እንደሆነ እናምናለን። ከዛም ደግሞ ይህንን የምናገኘው ደግሞ አምነን ስንጠመቅ እንደሆነ እናምናለን። ከቅዱስ ሚስጥር እየተካፈልን ደግሞ ጌታ ኢየሱስን እየመሰልን ብንኖር እግዚአብሔር ለኛ ያዘጋጃት አንዳች እንደው ታላቅ ነገር እንዳለች እናምናለን እና እሷን ደግሞ እንደምናገኝ እርግጠኞች ነን እና የማያሳፍር ተስፋ እንዳለን እናምናለን። ድህነታችን ወጥ ነው። ስለዚህ ሁላችንም ኦርቶዶክሳውያን ክርስቲያኖች ተሰባስበን እጅ ለእጅ ተያይዘን ተመሳሳይ የድህነት ትምህርትን እየመሰከርን ተመሳሳይ የሆነ ፊት ለፊት ላይ ያለ አንዳች ተስፋን እየተመለከትን ተጋግዘን መሄድን ነው የምንሻው፣ የምንፈልገው፣ የምንናፍቀው እርሱን ነው እና የክርስቶስን መምጣት ስናፍቅ በእንደዚህ አይነት ተመሳሳይ የሆነ ትምህርት ውስጥ ቁጭ ብለን ነው። አሁን እኛ እያልን ያለ ነው ግን ምንድነው ሉትራን ወንድሞቻችን አይ ጌታ ኢየሱስ ጥምቀት የእግዚአብሔርን ጸጋ መካፈያ እንደሆነ ዳግም የምንወለድበት እንደሆነ ወይም ደግሞ የምንድንበት እንደሆነ አስተምሯል ይላሉ። እናንተ ደግሞ አይ ኢየሱስ እንደዚህ አላስተማረም ትላላችሁ። የትኛው ኢየሱስ ነው ትክክለኛው ኢየሱስ? ጥምቀት ለድህነት ብሎ ያስተማረው ኢየሱስ ነው ትክክል ወይስ ጥምቀት ለድህነት ነው ብሎ ያላስተማረው ኢየሱስ? የትኛው ነው? ያስተማረው ነው ያላስተማረው ኢየሱስ? አሁን ሁለት ኢየሱስ እያየን ነው። ያስተማረ ኢየሱስ አለ፣ ያላስተማረ ኢየሱስ አለ። የትኛው ነው ትክክለኛው ኢየሱስ? እኮ እናንተ አሁን ግብጾች አማላጅ የሚሉት አለ፣ እናንተ ደግሞ አማላጅ አትሉም። የትኛው ነው? ችግር ጠይቀኝ፣ ደስ ይለኛል። ጠይቀኝ እመልሳለሁ። መጀመሪያ ግን የተጠየቀው ያው ልመልስልህ። እሺ ልጠይቅ ማለት ነው። የትኛው ነው ግብጾች አማላጅ የሚሉት ነው? እናንተ አማላጅ ማለት ነው። ይኸው ልመልስልህ አለና ሲያስቡ መልስ የለውም ማለቴ ልጠይቅ አይደለም። አሁን የኃጢአት ስርየት ያልኩህን ሸሸው እንዴ? የህፃናት ጥምቀት የኃጢአት ስርየት በጌታ ስም። እሺ እኔስ እስኪ ደግሞ አሁን በቃ እሱ ያዝ አድርጎና እኔ አንተ መልስ ስለሌለ እኛ ግን መልስ አለን። የምር አሁን እንደዚህ እንትን እያለን ሳይሆን የማሟሟቅ ጉዳይ ምናምን ዝም ብሎ የፉከራ ነገር ሳይሆን የምር መልስ ስላለን እኛ መልስ እንመልሳለን። አንተን ግን አይተዋል እና አሁን ያዝ አድርጎና እኔ ደግሞ ልመልስ። በአንተ ሳይድ ያለውን እዛ ጋር እንጨርሰው። ምን ብለን በቃ በፕሮቴስታንት ውስጥ የአንዳችሁ ኢየሱስ ከሌላኞቻችሁ ኢየሱስ ጋር የተለያየ ኢየሱስ ይመስላል ነው ብለን እየደመደምን አይደለም። እንደው አሁን አንተ ካልከኛ አንጻር ግን ይመስላል ብለን እና ኤኒዌይስ እሱን ያዝ እናደርገውና የህፃናት ጥምቀት ላይ ህፃናት ለኃጢአት ስርየት ነው የሚጠመቁት ጋይስ። እሺ ሁለት ኢየሱስ ሳይሆን ሁለት መረዳት ነው ብሎናል አቤላ። ጥሩ እሺ፣ ሁለት መረዳት ነው። መረዳቶች በራሳቸው በነገራችን ላይ ኢየሱሶችን ሊፈጥሩ ይችላሉ። ለዛ ነው ጳውሎስ ያልሰበክነውን ሌላ ኢየሱስ ቢሰብክ የሚለው። መረዳት ሲሰበክ ያ መረዳት ሌላ ኢየሱሶችን እየፈጠረ እላያችን ላይ ቀስ በቀስ እንደዛ እያደረገ ይሄዳል። ለምሳሌ የይሖዋ ምስክሮች ኢየሱስ የመጀመሪያው ፍጡር ነው ብለው ያስተምራሉ። ልክ እንደዚህ ብለው ሲያስተምሩ ኦኬ ስለዚህ መጀመሪያ የተፈጠረ ነው ብለን ብንጠይቅ ያው የእነሱ መረዳት ነው የመረዳት ልዩነት ነው ብለን ልንናገር አንችልም። ሌላ ኢየሱስ ነው ብለን ልንናገር እንችላለን በድፍረት። መረዳት በራሱ ሌላ ኢየሱስን እየፈጠረ ሊሄድ ይችላል፣ መረዳቶች በራሳቸው። ለማንኛውም ግን እሱ እንዳለ ሆኖ ህፃናት ሲጠመቁ ለኃጢአት ስርየት ነው አይደለም? ህፃናት ሲጠመቁ ለኃጢአት ስርየት ነው አይደለም? አሁን ለኃጢአት ስርየት ነው ወይስ አይደለም የሚለውን ለመመለስ ኃጢአት የሚለውን ቃል መተርጎም ይጠይቃል። አስቀድሞ ኃጢአት ሲባል የተደረገ ኃጢአትን ከሆነ ለምሳሌ የሆነ ሰው ምንድነው በእግዚአብሔር ህግ ላይ የሚተላለፍ ከሆነና ምንድነው ኃጢአትን የሚያደርግ የሚሰራ ከሆነ ያ በራሱ ኃጢአት ነው። ራሱ ሰውየው የሰራው የኃጢአት ድርጊት ነው ወይም ኃጢአት ነው። አዋቂዎች ጥምቀትን ስንጠመቅ ወይም ጥምቀት ሲጠመቁ አንድ ሰው ለምሳሌ ከሌላ ቦታ ወደ ክርስትና ቢመጣ ለምሳሌ ከእስልምና ወደ ክርስትና ቢመጣ ለምሳሌ ያ ሙስሊም ሆኖ የኖረው ሰው በህይወት ዘመኑ ሁሉ የሰራቸውን ኃጢአቶች ራሱ በተግባር የሰራቸውን ኃጢአቶች ሁሉ ልክ ሲጠመቅ በዛ በጥምቀት ውስጥ የኃጢአት ስርየትን ያገኛል፣ ይሰጠዋል። ስለዛ ለኃጢአት ስርየት ከዚህ አንጻር እንደዚህ ተብሎ ሊነገርለት ይችላል ለአዋቂው። አሁን ህፃኑ ጋር ስንመጣ ጥምቀት ለኃጢአት ስርየት ነው ሲባል ልክ እንደዚህ ህፃኑ ልክ እንደ አዋቂዎች ሁሉ ኃጢአት ሰርቶ ለዛ ነው ወይ ካልን አይደለም። ከዛ አንጻር እያየነው ከሆነ አረ ለኃጢአት ስርየት አይደለም እንላለን። ሁለተኛ ደግሞ ኃጢአቷ ራሷ የውርስ ኃጢአት ተብሎ የአዳም ኃጢአት አዳም የሰራት ያቺው ራሷ ኃጢአት
በዘር በኩል እየተላለፈች መታ ራሷ ኃጢአት ማለት ነው። በኃጢአት ደረጃ ራሷ ኃጢአት መታ ህፃኑ ላይም ወድቃ ከዛን ህፃኑ ከዛች ኃጢአት ነፃ እየወጣ ነው በጥምቀት ከተባለ እንደዛም ብለን አናምንም። ራሱ ጊልቱ ያቺ በደሏ ራሷ እየተንጠባጠበች ትመጣለች ማለትም አይደለም። ግን ደግሞ ኃጢአት ሲባል አዳም ኃጢአትን በመስራቱ ከእግዚአብሔር ተለይቷል፣ ከእግዚአብሔር ወድቋል። ያ ከእግዚአብሔር መለየቱ መውደቁ ምናምን ራሱን ችሎ ኃጢአት ተብሎ ሊጠራ ይችላል። ኃጢአት ማለት ጸጋን ማጣትም ተብሎ ሊፈታ ይችላል። በነገራችን ላይ ኃጢአት የሚለውን አለቃ ኪዳን ወልድ ክፍሌ ትርጉማችን በምን በመልኩ ይህንን ትርጉም የሚያስቀምጠው ኃጢአት የሚለውን ማጣት ብሎ ያስቀምጣል። እግዚአብሔርን ማጣት ብሎ የሚያስቀምጡታል። ከጸጋ መጓደል ሊሆን ይችላል ማለት ነው። ስለዚህ ውድቀቱን ለማሳየት ምክንያቱም አዳም ሄድ ነው፣ የሰው ዘር ሁሉ ራስ ነው። አዳም የሰው ዘር ሁሉ ራስ ስለሆነ አዳም በመበደሉ ምክንያት ሰዎች ሁሉ አዳምን መስለው ውድቀት ውስጥ ገብተዋል። ያንን ኃጢአት ተብሎ ሊጠራ ይችላል። ያንን ራሱን ኮንዲሽኑን ማለት ነው የወደቅንበት ያንን ስቴቱን ሰው ኃጢአት ብሎ ሊጠራ ይችላል። ኃጢአት ተብሎ ሊጠራ ይችላል። ከዛ አንጻር እየታየ ኃጢአት ከተባለ የህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ሊነገር ይችላል። ምንም አይጎረብጠንም። እኛ የቃላት ጉዳይ አይደለም፣ ውስጡ ያዘለውን ነገር ነው የምንመዝነው። እኔ ለምሳሌ ህፃናት ኃጢአት አለባቸው ማለት ነው። ኃጢአት ሲባል ሊጨርስና ግን እኔ አሁን እንደዚህ እንትን ስል አሁን ስናገር ምናምን ነገር ስንማማር ከአንተ ጋር ጉንጫ አልፋ ክርክር ለመከራከር አይደለም። ፎር ዩር ኢንፎርሜሽን ዝም ብዬ ከገባን ቀር ይሄ ርዕሱ ከተነሳ ቀር ትንሽ ነገር እንበልበት ነው እንጂ ጭቅጭቅ ነገር እንዳታመጣብኝ። ላይ የምነግርህን ነገር በደንብ ትሰማለህ። መረዳት ያለብህ ነገር በደንብ ተረዳ። ከዛ በኋላ ስጠይቅ ዝም ብለህ እንደዚሁ የመጣልህን እንትን ለማለት ሳይሆን እንደው በቃ የሆነ ሎጂካል የሆነ ነገር ለማንሳት ሞክር። ስለዚህ ቅድም እያልኳቸው ያለሁት ምንድነው ቃላት ላይ አይደለም ትልቁ ጦርነታችን። እችን ቃል ለምን ተጠቀማችሁ፣ ያችን ቃል ለምን እንትን አላችሁ አይደለም። ትልቁ ቁም ነገር ውስጡ ያዘለውን አስተምህሮ ነው የምናየው። ህፃናት ለኃጢአት ስርየት የሚለው ለምሳሌ የካርቴጅ ጉባኤ ላይም ህፃናት የሚጠመቁት ለኃጢአት ስርየት እንደሆነ ይናገራል። ካርቴጁ ጉባኤ ላይ ማለት ነው። በኋላ ላይ የኤፌሶኑ ጉባኤ በካርቴጅ ላይ የተደረገውን ነገር ምናምን ነገር ሲቃወም አናየው። እንደውም በዛ ምንድነው የፔላጂሳውያንን ማውገዛቸውን ያጸድቅላቸዋል። ኒስ ጥሩ ነው ብሎ እንደውም ሴሌስሽስን በስም ጠርቶ ያወግዘዋል። የኤፌሶን ጉባኤ ዓለም አቀፍ ጉባኤያችን ላይም ማለት ነው። አንደኛውና አራተኛው ካህን ላይ አለ እና አሁን እያልን ያለ ነው ምንድነው ቃላቱን ግን ማወቅ መረዳት አለብን። የሆነ ቃል ሲመጣልን ቀጥታ ቃሉን አይተን ብቻ አይደለም የምንቀሙ። ለምሳሌ እኛ አሁን ጸጋ ብቻ የሚል ትምህርት አሁን በፕሮቴስታንት ወንድሞቻችን ዘንድ ይሰጣል። እኔ አሁን ጸጋ ብቻ ስለተባለ አሁን ቃሉን በቃል ደረጃ ዝም ብዬ እንደዚሁ የምንቃወም አይደለንም። ጸጋ ብቻ የሚለውን ትምህርት የተቃወም ነው ቃሉ ስላልተመቸን አይደለም። ጸጋ ብቻ የሚለው ቃሉ ስላልተመቸን ሳይሆን በቃ በጣም ጸጋ ብቻ የምትለዋ ቃሏ በራሷ ቃሏ ማለት ነው ብቻዋን እቺ ጸጋ ብቻ የምትለዋ ቃሏ በራሷ በቃ ምንፍቅና ሆነ አይደለም። ቃሉ በራሷ አይደለም ምንፍቅና፣ ውስጡ ያዘለው አስተምህሮ ግን ምንፍቅና ነው። ጸጋ ብቻ የሚለው ትምህርት ለእኛ ማለት ነው እንደዛ ብለን እናስባለን። እንግዲህ ምናልባት አሁን ቅርብ ጊዜያት ላይ እዚህ ርዕስ ላይ በደንብ ስለምንሄድበት ያኔ አብረን እናያለን። ምናልባትም ብዙ እናያለን። ጸጋ ብቻ የሚለውን ትምህርት ለምሳሌ አንድ ሰው ጸጋ ብቻ ነው ማምነው ብሎ ለምሳሌ አንድ ሰው ማለት ነው ጸጋ ብቻ በሚል ትምህርት አምናለሁ ብሎ እስቲ እንዴት ብለን ስንጠይቀው አይ እኔ እግዚአብሔር ሲያድነኝ በእኔ ስራ አይደለም፣ ከኔ ምንም ስራ አላየም፣ እንዲሁ በእምነት እግዚአብሔር በቃ አዳነኝ ብሎ ቢናገር፣ ስለዚህም ጸጋ ብቻ ብሎ የተናገረው ከኔ ከመልካም ስራዬ ስለታየ አይደለም የዳንኩት ለማለት ከሆነ ስህተት አይሆንበትም። ከኔ መልካም ስራ ታይቶብኝ አይደለም፣ መልካም ምግባሮች እንደው የጽድቅ ስራ እንደው ታይቶብኝ ሕግን ስለፈጸምኩኝ አይደለም፣ ሕግን ስለፈጸምኩ ሳይሆን በጸጋውን የዳንኩት ብሎ ጸጋ ብቻ ሲል ብቻ የምትለዋን ቃል የተጠቀመው ሕግን ፈጽሜ አይደለም የዳንኩት ለማለት ከሆነ ቃሉን አንቃወመውም። ያን ያህል ማለት መናፍቅ ምናምን ብለን ክርክር ውስጥ ራሱ አንገባም። እንደዚህ ለማለት ፈልገን ነው ብትሉን ማለት ነው። እንዲህ ለማለት ፈልገን ነው ቢሉ በቃ የሆነ ሰው እንደዛ ቢሉ በቃ ክርክር ውስጥ አንገባም። ኦኬ እኛ ራሳችንም ሕግን ስለፈጸምኩ አክሊል ሕግን ስለፈጸመ ዳነ ተብሎ ስለማይነገር አሁን ጸጋ ብቻን ተቀበሉ የሚል ሰው አለ ከታች። ጸጋ ብቻ ትምህርቱ ምን እንደሆነ ፕሮቴስታንት ራሱ አያውቁትም። በነገራችን ላይ አብዛኞቹ አያውቁትም።
ታዲያ ምን አለን ከዛ ውጭ እያለ ነው ቢኒያም። እነግርሃለሁ ጸጋ ብቻ የሚለው ትምህርት አነሳስም ማለት ነው አስፈላጊ ከሆነ ምናልባት ሲስ የሚፈቅድልን ከሆነ ካልሆነ እኔ ጋር ላይፍ ስገባት ብትመታ እናወራለን። ጸጋ ብቻ የሚለው ትምህርት በጣም ከዛ የራቀን ምን እንደሆነ እነግራችኋለሁ። ሌላ ለምሳሌ ጸጋ ብቻ ሲል አንድ ሰው እግዚአብሔር ዓለምን ለማዳን እንደ አጠቃላይ ከሰዎች ምንም ያየው ነገር የለም። ሰዎች ናና ተሰቀልልን ስላሉትም አይደለም ጌታ ኢየሱስ መጥቶ የተሰቀለ ወይም ደግሞ ልጅህን ላክልን ስላሉት በቃ ላክልን ካላችሁኝ ልላክላችሁ እሺ እንደው ብሎም አይደለም። በቃ ዝም ብሎ እሱ ስለወደደን ብቻ በፍቅሩ ላይ ተመስርቶ አንኮንዲሽናል በሆነ ከምክንያቶች ውጪ በሆነ ፍቅሩ እግዚአብሔር ልጁ ኢየሱስን ላክልንና አዳነን። እንደው ለዛ ነው እንደው እንደዛ የምንለው ማለት የሆነ በቃ እንደው ከኛ ምንም ነገር ሳይ እንደዛ ከዛ አንጻር ነው ጸጋ ብቻ ያልነው ቢል አንድ ሰው ያናል ችግር ላይኖርበት ይችላል። ታዲያ ምንድን ነው ጸጋ ብቻ የሚለውን ትምህርት ታዲያ ለምንድን ነው የምትቃወሙት ከተባልን እንዳልኳችሁ ነው። የቃል ጉዳይ ቢሆን እንደዚህ አልላችሁም ነበረ። ጸጋ ብቻ የሚለውን ትምህርት የተቃወምንበት ትልቁ ምክንያት የፕሮቴስታንቲዝም መነሻ ላይ ልክ ሲነሳ ፕሮቴስታንት ማለት ነው ጸጋ ብቻ የሚል ነገር ትምህርት የተነሳበት ምክንያት ሰው ለመዳን ለማመን ነፃ ፈቃድ እንኳን የለውም። ቶታሊ ዲፕሬቭድ ሆኖ ነበር። ቦንዴጅ ኦፍ ደ ዊል የሚል ትምህርትን አንስተው ነበረ። ዊሉ ቦንዴጅ ውስጥ ገብቶ ነበረ ማለት ይቅርታ ጋይስ በጣም ፈቃዱ የሰው ልጅ ፈቃድ እስራት ውስጥ ወድቆ ነበር። ስለዛ መፍቀድ ራሱ አይችልም ሰው ምግባሩን ምናምን ተውት፣ መልካም ስራውን ተውት፣ ለመዳን መፍቀድም እንኳን አይችልም፣ ማመን አይችልም። ስለዚህ ሰውየው ባይፈቅድም ባያምንም እንኳን በእግዚአብሔር ቅድመ ውሳኔ በጸጋው ብቻ ይድናል ተብሎ ተነሳ። የጸጋ ብቻ ትምህርት አነሳሱ ይሄ ነው። ከእግዚአብሔር ቅድመ ውሳኔ ጋር የተያያዘ ነው። እግዚአብሔር በቅድመ ውሳኔው የሆኑ ሰዎችን ለማዳን መርጧል። የሆኑ ሰዎችን ለማዳን ሲመርጥ ደግሞ እነዛ ሰዎች እንደሚያምኑ አስቀድሞ ስላወቀ አይደለም። በቃ እንደዚሁ በራሱ ፈቃድ ብቻ ከሰዎች ውጪ አሁን የሚድኑ ሰዎች በእነዚህ ሰዎች ትምህርት ማለት ነው። አሁን የሚድኑ ሰዎች ካልዳኑት ጋር ምንም የሚለይ ነገር የላቸውም። ምንም የተለየ ያዋጡት ነገርም የለም። በቃ እግዚአብሔር ብቻ ስለፈለገ እግዚአብሔር ብቻ እሱ ስለፈቀደ በክርስቶስ ስራ ለማዳን የተወሰኑ ሰዎችን ፒክ አድርጓል። ከዚህ ሁሉ ከወደቀው ዓለም ውስጥ የሆኑ ሰዎችን ፒክ አደረገና ድርግ አድርጎ ለነዛ ሰዎች እሱ ባወቀ በሚለው በቃ ለእነሱን ወስኗል ለማዳን። ስለዚህ መፍቀድ አይችሉም አይደል? ለመዳን መፍቀድ አይችሉም ብለውናል። እነዛ ሰዎችን ቢሆኑ መፍቀድ ስለማይችሉ ለእነሱ መንፈስ ቅዱስን ይሰጣቸዋል። ምንም እነሱ ስጠን ሳይሉ እናምናለን ሳይሉ ያለ እምነት ያለምን በመንፈስ ቅዱስ ነው የሚያምኑት። መንፈስ ቅዱስን ሰጥቷቸው እንዲያምኑ ያደርጋቸዋል። እምነትንም እሱ ነው የሚሰጣቸው። ለነዛ ሰዎች እምነትን ሄዱ ይሰጣቸዋል። አስቀድሞ ለወሰንባቸው ሰዎች እምነትም ስጦታ ነው ሲባል ከዚህ አንጻር ነው እነሱ ጋር እነሱ ማመን ስለማይችሉ በቃ እሱ እምነትን ይሰጣቸዋል። ሌላው በሞት ውስጥ ቀረ ማለት ነው። ኦኬ ጸጋ ብቻ ትርጉሙ ይሄ መሆኑን ብታሳየን በማስረጃ። አሁን የሚሰሙት እውነት ሊመስላቸው ስለሚችል ጸጋ ብቻ ማለት ይሄ ነው የሚለው ዲፊኒሽኑ የተቀመጠበት ታሳየን። አንዴ ስህተት ስለሆነ የምትናገረው እና ኬሻ የጴንጤኮስታሎችም በዚህ መሰረት ነው ጸጋ ብቻ ሲል አንዴ ኩሳሽ ቆይ አታቋርጡት። አንዴ ጨርስና ማስረጃን ከፈለጋችሁ ያሳያችኋል። አትረብሽ ወይ ታችሁን አድምጥ። ካልሆነ እንዴ ቤሊ ተረጋጋ እንጂ በጣም ብዙ ግማሽ ሰዓት ያወራና ርዕሱ ይረሳል ማለት ነው። ቆይ አንዴ ርዕሱማ የተነሳው እኮ ርዕስ ምን ነበረ መሰለ? ያንተና የሌላው ኢየሱስ የተለያየ አይደለም ወይ የሚል ነበረ። እሱ ነው ርዕሱ። ከተመለስን ምን ደግሞ ወደዛ እንመለሳለን፣ አሊያም ወደዛ እንመለሳለን። ስለዚህ አንዴ ተረጋጋ። ቆይ አንዴ እና ምንድነው ስሙ የዚህ የጸጋ ብቻ ትምህርት ፕሮቴስታንቲዝም ልክ ሲነሳ ነው ያልኳችሁ አይደለም? ፕሮቴስታንቲዝም ሲነሳ እንደዚህ ነው። በሉተራኑም ዘንድ በሉት በካልቪኒስቶቹም ዘንድ በሉት ጸጋ ብቻ ሲጀመር እኮ ትናንት ጥያቄ ስናቀርብ እኮ የነበራችሁ ልጆች እኮ ይሄን እኮ በቀላሉ መረዳት ትችሉ ነበር። ከዚህ ውጭ ግን ጸጋ ብቻ ትርጉም ነገር በጌታ በኢየሱስ እባክህን ተረጋጋ። እንዴ ስህተት እየተናገርክ ስለሆነ እኮ ነው።
ስህተት ከተናገርኩኝ እንደውም አንተ አውጥተህ አስስተ እንትን በለኝ አርመኝ እስቲ። ከጥንት የፕሮቴስታንቶች ሌሎቹ ስለማያውቁ ስለሚሰሙ ከሉተራኑ አንተ የምታውቅ ከሆነ ከሉተራኑም ሆነ ከሪፎርምዱ ውስጥ አውጥተህ ጸጋ ብቻ የሚለው ያሳየኝ ትርጉሙ። እሺ አይደለም ሶላ ግራሻ የሚለው እኮ እንዳለ እኮ አሁን ትርጉሙን ብትጠይቅ አውጣና ከእንትን የሪፎርምዶችና ማስረጃ አምጣ። በሪፎርምዱና በሉተራኑ አሁን ላወራሁት ማስረጃ ሰጣለሁ። ኧረ እባክህ ተረጋጋ። ጸጋ ብቻ ማለት ይሄ ማለት ነው የሚለው ትርጉሙን አምጣልን። ምን ቆይ ቤሊ ታውቃለህ? ግን አንተ ሲስ አንዴ ቤሊ እስቲ ስለ አክቲቭ ዊል እና ስለ ፓሲቭ ዊል ንገረኝ እስቲ አንዴ። እሱ ቴዎሎጂካል ጃርገኑን ተወውና ቴዎሎጂካል ጃርገን አይደለም ወዳጅ። አንዴ ቆይ እባክህ፣ ይሄ የጸጋ ብቻ ትምህርት እኮ ነው አሁን እየጠየቅኩ ያለሁት። አክቲቭ ዊል እና ፓሲቭ ዊል ዲፊኒሽኑ ይሄ ነው የሚለውን ያስቀመጥከውን አሳየና ተው በቃ አታውቅም። እኔ በማስረጃ አሳያለሁ። ከሉትራኖቹም ከካልቪኒስቶቹም እያወጣሁኝ ምን እንደሚያስተምሩ ላሳይህ ይችላል። አሁን ማለት ነው ኮምፒውተር መክፈት ብቻ የሚጠበቅ ዲፊኒሽኑን ነው የምታሳየን። ኧረ እባክህ ተረጋጋ። አሁን ያልከው መሆኑን አንዴ ጸጋ ብቻ የሚለው ትምህርት በሉተራኑም ዘንድ ይሁን በካልቪኒስቶቹ ዘንድ በተብራራ መልኩ ነው የሚቀመጠው። ማለት በምን መልኩ እያልኳችሁ ነው? ለምሳሌ አሁን ቅድም እንዳልኳችሁ የሰው ልጅ ነፃ ፈቃዱ ናቷና፣ ኧረ በጌታ በቃ ተው ውረድና በቃ ስማ። ወይ ደግሞ ቤሊ ከምትረብሽ አይሻልም እንዴ? ጌታ ኢየሱስ። ለማንኛውም አንተ ቀጥልሽ። ዝም ብሎ በጠበጠ የማያውቀውን ነገር እንዳልኩት ነው። የጸጋ ብቻ የሚለውን ትምህርት ብዙ ፕሮቴስታንቶች አያውቁትም። አሁን ጴንጤኮስታሎች ይህንን የሚከተሉት አላልኩም። የጴንጤኮስታሎቹን አላውቅም፣ ራሳቸው ይመስክሩ። እንግዲህ ጴንጤዎች ሁሉም ፕሮቴስታንት አይደለም። ፕሮቴስታንት ልክ ሲነሳ ያሉት የሉትራኖቹ፣ ካልቪኒስቶቹ፣ ሪፎርምዶቹ ምናምን ዋና ዋናዎቹ በቃ ይሄንን በቋሚነት ያምኑ ነበረ። ኋላ ላይ ምንድነው አርሜኒዩስ የተባለ ሰው ተነሳና ከካልቪን ትምህርት ጋር የተወሰነ የተቃረነ የሚመስል ነገርን ማስተማር ጀመረ። በዚህ በነፃ ፈቃድ ጉዳይ ላይ ምናምን ነፃ ፈቃድ እንዳለ አይነት የሚመስል ነገር አክቹዋሊ ቶታል ዲፕራይቪቲን ያምናል። ግን ይሄ በስፔሻሊ የቅድመ ውሳኔ ትምህርት ላይ ምናምን መቃወም ጀመረ። የጆን ካልቪን ትምህርት የተወሰነ መቃወም ጀመረ። ግን ኤኒዌይስ በኋላ ላይ ካረንስ ኦፍ ዶርት የሚባል አለ። ሲኖድ ነገር ነው፣ የዶርቱ ሲኖድ። እዛ ላይ ሙሉ በሙሉ እነዚህ የጃኮብ አርሜኒዩስ ትምህርቶች የእሱ ተከታዮችም ትምህርቶች ሁሉ ሲወገዙ እናያለን። 5ቱ የካልቪኒስት ነጥቦች እዛ ላይ ሲጸድቁ እናያለን። ቱሊፕ ማለት ነው። ታሪኩን ወይ ለእኛ ቶ አብዛኛው ሰው ሲጀመር አያውቅም። ፕሮቴስታንቶች የፕሮቴስታንትን ታሪክም አያውቁም። በጣም ከይቅርታ ጋር ማለት ነው። የፕሮቴስታንቲዝምንም ታሪክ አያውቁም። የፕሮቴስታንቲዝም ትምህርቱንም አያውቁትም፣ አነሳሱን። ኢቨን እኔ እናስተምራለን የሚሉት ይሄ ዕቅበተ እምነት እንሰራለን የሚሉት ራሱ በብዛት አያውቁትም፣ ከታላቅ ይቅርታ ጋር ማለት ነው። እና አርሜኒያኖች አሁን ጴንጤኮስታሎች አርሜኒያኖች ከሆኑ እሰየው መብታቸው ነው። አሁን እያወራ ያሉት ግን ጸጋ ብቻ የሚለውን ትምህርት የተቃወሙበት ምክንያት ጸጋ ብቻ የሚለውን ትምህርት ይዘው ብቅ ያሉት ጴንጤዎች አይደሉም። ጴንጤ ጸጋ ብቻ የሚለውን ትምህርት እሱ አላመጣም። የዛሬ 100 ዓመት የመጣ ዲኖሚኔሽን ምንድን ነው ጸጋ ብቻ የሚለውን ትምህርት የሚያመጣው? እንዲህ ያለው ትምህርት በተብራራ መልኩ የመጣው ከጥንቶቹ ፕሮቴስታንቶች ነው። ጥንት ያልኩት ሪሌቲቭሊ በአንጻሩ ማለት ነው። ከሌሎች ፕሮቴስታንቶች አንጻር ቀደም ያሉት ሉትራኖቹ፣ ሪፎርምዶቹ ምናምን ናቸው። እነዚህ ሪፎርምዶቹ የነ ዝዊንግሊ እና የነ ጆን ካልቪን ጥምረት ማለት ናቸው። ሪፎርምድ የሚባሉት የነ ዝዊንግሊ እና የነ ጆን ካልቪን የነሱ ጥምረት ነው። እና ሪፎርምዶቹ ሉተራኖቹ ጸጋ ብቻ የሚለው ትምህርትን ይዘው ሲመጡ በጸጋው ብቻ ሲሉ ኢቨን ከሰውየው ፈቃድ እንኳን አይታይም። ከሰውየው ፈቃድ እምነት እንኳን አይታይም። የሚታየው የራሱ የእግዚአብሔር ቅድመ ውሳኔ ነው የሚል ነው። የሚታየው የእግዚአብሔር ቅድመ ውሳኔ ነው። ይህንን የሚቃወም ካለ በዚህ መምጣት እኮ ይችላል። አሁንም ቢሆን ጋይስ ያለነው ፕሮቴስታንት ቤት ነው። ስለዛ ካልቪኒስትም ይኸው መምጣት ትችላላችሁ። ሉተራኖችም መታችሁ ይህንን የሚቃወም የለም። ሲጀመር የተወሰነ የሚያነብ ካልቪኒስትም ሆነ ሉተራን አዎ እንደዛ ነው የምናምነው ብሎ ማስረጃችን ግን ይሄ ነው ብሎ ሊናገር ይችላል እንጂ ይሄ የተናገርኩት ነገር እኮ የራሳቸው እንደሆነ እኮ እነሱም ያውቁታል። እንዴ እና
ጸጋ ብቻ የሚለውን ትምህርት ለዛ ነው የምንቃወመው። እግዚአብሔር አስቀድሞ በራሱ ወስኗል የተወሰኑ የሚድኑ ሰዎችን፣ ለእነሱ ደግሞ እምነትን ይሰጣቸዋል እንዲያምኑ ማለት ነው። እምነትን ለእነርሱ ይሰጣል። ከዛ በዛ በሰጣቸው እምነት ውስጥ ያጸድቃቸዋል። ራሱ በሰጣቸው እምነት ራሱ እግዚአብሔር በሰጣቸው እምነት ያጸድቃቸዋል። እምነት ብቻ ሲሉ ለጀስቲፊኬሽን ለጽድቅ ነው ይላሉ። ከዛ በፊት ግን ዳግም ውልደት የሚባል ነገር ደግሞ ሊመጣ ይችላል። መቼ? መንፈሱን ሲልክና ሰውየውን ኮንቨርት ሲያደርገው፣ ከዛ ከሞት ወደ ህይወት ሲያመጣው። በዛ በሞት ውስጥ ሆኖ ማመን ስለማይችል ለማመን ወደ ህይወት መምጣት አለበት። ስለዛ ከሞት ወደ ህይወት ለመምጣት ሰውየው ምንም ነፃ ፈቃድ የለው ምን የለው፣ እንዴት ከሞት ወደ ህይወት ይመጣ? ስለዛ እግዚአብሔር አስቀድሞ የወሰናቸውን እነሱ እንዲያደርግላቸው የሚል ትምህርት ነው ያለው። ጸጋ ብቻ ሲባል ከአንተ ፈቃድም ውጭ ጸጋ ብቻ የምትለው ቃል የሰውንም ፈቃድ የምታገል ነፃ ፈቃዱን የምታገል ኢቨን እምነትንም ጭምር የመጀመሪያውን ማለት ነው። መጀመሪያ ላይ እምነትንም የሚያገል ይሆናል ማለት ነው። ሁሉን ነገር የሚያገል ብቻውን የእግዚአብሔር ስራ፣ ይሄ ሞነርጂዝም ይባላል በእነሱ ዘንድ። ይህ ሞነርጂዝም ይባላል። የድህነት ስራ በእግዚአብሔር በኩል ብቻ ያለ ነው። ሰውየው ምንም ነገር ማድረግ አይችልም። ፓሲቭ ነው ፈቃዱ። አሁን ቀደም አክቲቭ እና ፓሲቭ ዊል ምንድን ያልኩት ለዛ ነው። እነሱ አሁን የሉትራኖቹ በተለይ ዊሉ ፓሲቭ ነው እያሉ ያስቀምጣሉ፣ በኮንፌሽኖቻቸው ላይ ሳይቀር ማለት ነው። በተደጋጋሚ ነው ቃሉ የሚጠቀሙት። ይህንን ማያውቅም ግን ጸጋ ብቻ የሚለው ምንድን ነው ብሎ ይመጣል። በጣም የሚያስገርም እኮ ነው። ዊሉ ፈቃዱ ፓሲቭ ነው ማለት ምንም ማድረግ አይችልም። በቃ አለቀ። ትናንት እንዳልነው ኦልሞስት ሮቦት በሉት ሰውየውን። ምንም መተባበር አይችል ምን አይችል፣ በቃ ጸጥ ነው የሚለው። መተባበር አይችልም። እግዚአብሔር ነው ራሱ እንደፈለገ የሚያደርገው። እንደ ሮቦት ነው የሚሆነው። ፓሲቭ ነው ሲባል ዊሉ ማለት ከዛ በኋላ ነው አክቲቭ የሚሆነው። ከዛ በኋላ አክቲቭ ይሆናል ማለት ከዛ በኋላ በፈቃድ እየተባበረ መሄድ ይጀምራል። አንድ መጀመሪያ ግን መዳን አለበት። አስቀድሞ ለመዳን ግን ሰውየው ምንም የፈቃድ ትብብር ራሱ ማድረግ አይችልም። ጸጋ ብቻ የሚለውን ትምህርት የምንቀሙ ለዚህ የቃል ጉዳይ አይደለም። አሁን ይህን ነገር ያነሳሁት ለምንድን ነው? ህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ቢጠየቅ ቃሉን ከተረዳን ኃጢአት የሚለውን ቃል እንረዳው እንጂ ችግር የለብንም። ኃጢአቷ ራሱ እየተወራረሰች መታ እንደ ህፃናቱ ላይም ደርሳ እየተንጠባጠበች እሷን ለማስወገድ ነው ከተባለ ኖ አይደለም፣ እንደዛ አይደለም። እንደዚህ አይነት ኢምፒውተር ጊልት ምናምን አይነት ነገር አይደለም። የሆነች ኃጢአት እዚች ጋር እየተቆጠረችብህ ወይ ምናምን እንደዛ ኖ አይደለም። ውድቀት ውስጥ ገብቷል ነው የሰው ዘር የሰው ዘር ውድቀት ውስጥ ገብቷል እና የሰው ዘር ምንድነው ውድቀት ውስጥ ስለገባ ይህ ውድቀት ደግሞ የመጣው ሄድ በሆነው ራስ በሆነው በአዳም በኩል ነው። አለቀ። አዳም የሁሉም ሰው የሰው ዘር ሁሉ ራስ ነው። ስለዚህ በአዳም በኩል ሁሉም ሰው ኃጢአተኛ ተብሎ ሊጠራ ይችላል። ከዚህ አንጻር ከውድቀቱ አንጻር በአዳም በኩል ኃጢአተኛ ተብሎ ሊጠራ ይችላል። ሰው እሱን እያሰብን ከሆነ ምንም ችግር የለም፣ ምንም ችግር የለውም። አያከራክረንም፣ አያጨቃጭቅም። በቃ ይህ ቅድም እንዳልኳችሁ ነው። በቃ ቃላትን አይደለም ትኩረታችን፣ ውስጡ ያዘለው ትምህርት ምንድን ነው? ስለዚህ አሁን ኮፕቲክ ኦርቶዶክስ እኮ እንዲህ ትላለች ምናምን የሚል ሰው አለ። ኮፕቲክ ኦርቶዶክስ ቤተክርስቲያናችን ናት፣ የኛ ቤተክርስቲያን ናት። ምንድነው ህፃናትን ሳጠምቅ ለኃጢአት ስርየት ነው ካለች ከዚህ አንጻር ነው አለቀ። በዚህ ውድቀት ውስጥ በዚህ ስቴት ውስጥ አለን፣ ህፃናት ከዛ አንጻር ነው የሚጠመቁት እያለች ነው። ምንም ችግር የለም፣ ትክክል ናት። ይሄማ ምንም እና የእኛ ቤተክርስቲያንም ይህንን አይደለም የምትቃወመው፣ የኛ ቤተክርስቲያንም ይህንን አትቃወምም። እንዳልኳችሁ ነው። ይሄ በጣም የወጣ የሆነ አውግስቲኒያን የሆነ ከሆነ ወይ ደግሞ ኤኒዌይስ ብቻ ምንም ሆነ ምን ቅድም እንዳልኳችሁ ስሙና እናንተ ሰውና እሱን ከዛ አንጻር እንየው ነው። ከዛ ውጭ ግን በአስተምህሮ ጉዳይ እሺ ቆይ አይ ፕሮቴስታንቶቹ ላይ እንሂድ። ለጊዜው ያው ሲሶ ቤት ስለሆነ እንጥላለን። ቤሊም ስለሌለ ሌላ ጊዜ ራሳችን ስንገባ እንሄዳለን። እንደዛ ይሻል። ስማኬ ፓፓ ትናንትና እንደሰማው ጥምቀት ለድህነት ነው ሲባል ለህፃናት እንጂ ለአዋቂዎች አይደለም የሚል ነገርም ሰምተናል። እሱም ላይ ብትጨምርበት መልካም አይመስልም? ይቻላል፣ ግን እንትን እናድርግ። አሁን እነሱ ስለሌሉ እኛ ቤት እኔ ስከፍታ አይሻልም? እንደዛ ነው ሀሳብህ? አንተም ስከፍት አይመጡም፣ ያው እዚህም አይመጡም እኮ አንድ ነው፣ ለውጥ የለም። ቢያንስ አሁን ስከፍት ያው ይሻላል። አንተ ቤት መስሎኝ። እሱማ ያው የሲሶ ቤት የሁሉም ቤት ነው፣ ግልጽ ነው። ግን እኛ ጋር ስንከፍት ይሻላል።
ካልክሽ መልካም ይሁንልህ። ከስር አንድ ኮሜንት አይታላችሁ? አንድ ካልቪኒስት ከስር ኮሜንቷን እያየሁ ነበርኩና ምንትን ይሄ ለአንኮንዲ ሴሌክሽኑ ወይ ደግሞ ኢሌክሽኑ ምን አርጊመንት ነው የምታስቀምጠው? እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። ግን እነሱ የሚሉት እንደዛ ነው። እግዚአብሔር ሉዓላዊ አምላክ ስለሆነ ማንም ሊይዘው አይችልም ማለት በቃ እሱ የፈለገውን ይመርጣል። ሉዓላዊ የሆነ አምላክ ስለሆነ አንዱን መርጦ አንዱን ቢተው የሚከሰው ማን ነው? እንደውም ሮሜ 9ን ይጠቅሳሉ። ለዚህ የሸክላ ሰሪውን ነገር አንስተው ለምን እንደዚህ አድርገህ ሰራህ የምትለው አንተ ማነህ? ምን ብለህ ትጠይቃለህ ይላል። ጭቃው ራሱ የሸክላ ሰሪውን ለምን እንደዚህ አደረግኝ ብሎ ይጠይቃሉ? አይጠይቅም። ስለዛ አንተ እግዚአብሔርን የምትጠይቅ ማነህ ይላልና ጳውሎስም ሰው እግዚአብሔር የፈለገውን ቢያደርግ መብቱ ነው። እኛ ፍጥረቱ ነን፣ እሱ ፈጣሪያችን ነው። ስለዚህ ሉዓላዊ የሆነ አምላክ ነው። ፈጣሪ ከመሆኑ አንጻር ባለቤት ነው፣ መብቱ ነው፣ ባለመብት ነው። የፈለገውን ቢያድን የፈለገውን አልፈልግም ብሎ ቢተው የራሱ ምርጫ ነው ይላል። ሲታይ ይህ ነገር ከላይ ዝም ብለህ ስታየው መጀመሪያ ላይ ስታየው እንደው የእግዚአብሔርን ገናናነት ኃያልነት እንደ ያሳያል ልትል ትችል ይሆናል። ግን የእግዚአብሔርን ኃያልነት ብቻ አይደለም የሚያሳየው። እግዚአብሔር ሉዓላዊ አምላክ ነው። ግን ሉዓላዊነቱን በጣም አጥብቀህ ስትይዝ በጎን ግን እርሱ ያለውን ፍቅሩን፣ ምሕረቱን፣ ቸርነቱን፣ ደግነቱን ምናምን እነዚህ ሁሉ ነገር ግን መርሳት የለብህም። ፍትሐዊነቱን መርሳት የለብህም። ከእግዚአብሔር አትሪቢቶች ውስጥ አንዷን መዘህ ሉዓላዊ ነው ኃያል አምላክ ነው ብለህ እሷን ይዘህ ሌሎቹን ግን ፍትሐዊነቱን፣ ፍቅርነቱን፣ ቸርነቱን፣ ያንን ደግን ርኅራኄውን ያን ሁሉ ነገር ገደል ከከተትከው በቃ የሆነች ነገር ዝም ብለህ ከእግዚአብሔር አትሪቢቶች ውስጥ አንዷን ገንጥል አውጥተህ ብቻውን የሆነች አትሪቢት እያመለክ ነው የሚመስለን። እግዚአብሔር ሉዓላዊ አምላክ ነው፣ ግን በጎን ደግሞ ፍትሐዊ አምላክም ጭምር ነው። እንዴ ሉዓላዊ አምላክ ነው ተብሎ የሆነ ሰውን ፈጥሮ ሲፈጠር ራሱ ለሲኦል ይፈጥራል እንዴ? እግዚአብሔር ሉዓላዊ ስለሆነ በዘላለም እሳት ውስጥ ለማቃጠል ሰውን ይፈጥራል እግዚአብሔር? እንዴት እንደዚህ ተብሎ ይታመናል? ካልቪኒስቶች እንደዛ ነው የሚሉት። ማለት አንዳንዱን ለሲኦል አንዳንዱን ለገነት ነው የፈጠረው። ኦልሬዲ በቃ ተወስነው ማለት ነው። ይህ በግልጽ ኢቨን ካንሶ ዶርቱ ላይም አለ። ይሄ በግልጽ ጋሽ ጆን ካልቪን እርሳቸው ደግሞ ጭራሽ ያብሱታል። እሳቸው በቃ ሰውም ሲፈጠርም ጀምሮ በሰው ዘንድ እኩልነት የለም። እግዚአብሔር ሲፈጥር ራሱ ሰዎችን አንዳንዱን ለክብር ነው የፈጠረው፣ አንዳንዱን ለውድቀት ነው የፈጠረው። ስለዛ እኩል የሆነ እኩል አይደለንም አይነት ነገር እንዴ ለምን ስትላቸው ሉዓላዊ አምላክ ነው በቃ ለራሱ ክብር ሲባል አንዳንዱ በእሳት ሊያቃጥለው ይችላል፣ አንዳንዱ ሊያድነው ይችላል። እሺ ይህ ሁሉ ነገር ለማን ነው? ፎር ደ ግሎሪ ኦፍ ጋድ። እንደዛ አይደለም። የእግዚአብሔርን ሶቨርኒቲውን ስናይ ሉዓላዊነቱን፣ ኃያልነቱን፣ ገዢነቱን፣ ባለቤትነቱን፣ ፈጣሪነቱን ስንይዝ በጎን ደግሞ ፍትሃዊነቱን መዝሙረኛ ዳዊት ምንድን የሚለው እግዚአብሔር የሆነ ዳኛ ነው አይደል የሚለው። ስለዚህ የሆነ ዳኛ የእውነት ዳኛነቱን ደግሞ እንደዛ ብቻ አይደለም። ዮሐንስ ራሱ እግዚአብሔር ፍቅር ነው የሌለ ፍቅርነቱን ለተቅበዘበዘ ሁሉ እግዚአብሔር ደራሽ ነውና ለሁሉ ደራሽነቱን ማወቅ አለብን። ወይ ብሬ ቀጥል ሂድበት። ሶሪ አንተስ ሞዴል አይ አንተን ብትገባና ብታወራ ደስ ይለኛል። ልጅቷ ምናልባት ከዚህ ከእንትን መውጣት የምትችል ከሆነ ብዬ ነው። ተደጋግማ ስለሆነ የምጽፈው ያለ ማስረጃምና እያለች ነው። ብታወራበት ደስ ይለኛል። ወይ እሷ ክሊድ ታደርጋለች ወይ ክሊድ ይሆንላታል ማለት ነው። ያለ ማስረጃ ለየትኛው ማስረጃ ላቅርብልሽ? አሁን ያዩት ሚሚ ለየትኛው ማስረጃ ለዚህኛው በይኝና ላሳይሽ። አሁን ከፍቼ በቃ ላንቺ ሲባል የታባቱ ስና እስቲ ንገሪኝ እስቲ ሚሚ ለየትኛው ማስረጃ እስቲ ኩስ እሺ ሚሚ ንገሪኝ ለዚህኛው በይኝ እስቲ እና እንትን ልበል ታረቂያታለሁ ከገባች እና ሀሳቤን ቀይራለሁ። አክሊልሻ ዊል ላይ ገባ። በቃ ላይቭህን ዊል ላይ ነው ማድረግ ያለብህ። ብዙ ትምህርት እንማርበታለን እኛም። አዎ ሰፋ ያለ ነገር ነው። አዎ በቃ እንሄድበታለን እሱ ላይ። ሚሚ ካልገባሽም ችግር የለውም። እሺ ዝም ብለሽ ከመውጣቴ በፊት አትሊስት ልንገር እንትን የሆነች ማስረጃ ልስጥሽ። ለየትኛው ማስረጃ ልስጥሽ?
ተናገርከው ሁሉ ለተናገርከው ሁሉ አለች። አንቺ ኧረ በመቤት አንቺ የስራ አታብዥብኝ። ባሉ ደህና ዋሉ ትላለህ። አይ የምር እስቲ ዝም ብለሽ አንዳንድ እያደረግሽ ጠይቅኝና መጀመሪያ ለዚህኛው ከዛ ለዚህኛው እያልሽ ጠይቅኝና ልሂድበት። እኛ እንደ እንዴት ነው እኛ እንደዚህ አናስቀምጥም። ምንድነው መዳናችንን ነው መመረጣችንን ስለኛ ነው የምናውቀው እንጂ ሲኦል ስላሉት አያገባንም ነው ሐሳቧ። እኩስ የተመረጣችሁት እንዴት ነው? ፈልጋችሁ ነው ወይስ እንደዚህ ዝም ብሎ እግዚአብሔር መርጦ እግዚአብሔር ወስኖባችሁ ከዛ በኋላ ነው እንደዚህ ሄዳናችሁት? ሚሚ እሱን እኮ ነው እያልኩ ያለሁት። ፕላስ ደግሞ ስማ ተመርጫለሁ ብለህ ኖረ እንዳልተመረጥክ ሲገባ አስበዋል እንዴ? ታብዳለህ። ምክንያቱም አይታወቅማ በእግዚአብሔር ምርጫ ውስጥ ያለው እንዳለ እሱን ማንም ማወቅ አይችልም ነው የሚሉት። አሁን ሉተርም እንደዛ ይላል። በወንዴጅ ኦፍ ደቢል ላይ ነው የእንትናን የካቶሊካውያን እነዚህ የሮም ቤተክርስቲያን ቅዱሳንን በቀኑና ደረጃ እንትን ስትል ቅዱስ ስታደርግ በምን መልኩ ለመቃወም ይሞክራሉ? ማለት ከፍቅር አንጻርና ከእምነት አንጻር ብሎ ያስቀምጠው እና ከፍቅር አንጻር ሁሉንም ቅዱስ እንላለን ይላል ሉተር። ከፍቅር አንጻር በቃ ቅዱስ ብለን ልንጠራ እንችላለን የትኛውንም ሰው ያለፉ አባቶችንም እንደ አጠቃላይ የተጠመቁት ሰዎችንም ሁሉ ቃል በቃል እንደዛ ነው የሚለው። የተጠመቁትን ሁሉ ቅዱስ ብለን ልንጠራ እንችላለን። ምክንያቱም ከቻሪቲ አንጻር ነው። ከቻሪቲ አንጻር ከፍቅር አንጻር እንደው ከዛ አንጻር ማለት ነው። እና ብትሳሳትም ራሱ ችግር የለውም አይነት ነገር በዚህ ጉዳይ ላይ ከፍቅር አንጻር የምትናገረው ጉዳይ ላይ ብትሳሳትም ችግር የለውም ይልና ከእምነት አንጻር ላይ ግን ይሄ መሳሳት ምናምን ለእምነት አይደለም። ከእምነት አንጻር ማን ቅዱስ ይሁን አይሁን ምናምን ማንም ሰው መናገር አይችልም። ይሄ ነገር ያለው በእግዚአብሔር። በጣም እኛን እያስወጡ ስለኛ ጉዳይ እያወሩ ነው። ይህ ትክክል አይደለም። አላወራንም። ስለ ራሳችን ያወራ ነው። እኛ ስለ ህፃናት የኃጢአት ስርየት ስናወራ ነበር። ስለኛ እስካሁን ስታወሩ እኔን አስወጣ አይደለም። ስለ ህፃናት የኃጢአት ስርየት ነው። እሺ ማን? ዮኒ ማኛ፣ ሲሳይ ማኛ አንቺ ሰውዬ አድክም እንጂ ሰው እኔ የትኛው እምነት ተከታይ አይደለሁ። በእኛ ጉዳይ ለኛላ ምን ላድርገሽ? ቀጥል ወንድማችን አክልሻ። አይ እንትን ስለምን ተነስቶ ነው በጌታ ከታች ሚሚ እየጠየቀችኝ ነበር። ለዛ ነው ወይ ስለምንድን ነው? ኤኒዌይስ ተውት በቃ እንትን እንላለን። እኛ ጋር ስንገባ እንሄድበታለን። ዛው ካልቪኒስቶቹ ላይ ምናምን ሉትራኖቹ ላይ ዛሬ ማታ ነው የምትገባ እንደዛ ነው። አዎ እንትን ምንድን ነው የመጽሐፍ ቅዱስ ጥናቱ ሰኞና ዓርብ ይሁን በሚለው ተስማማችሁ መሰለኝ። ሮብ ደግሞ ሌላ ርዕስ በሚገባ ተስማምተናል። መልካም አንተሽ ነው የተስማማው እንጂ እኛ አልተስማማንም። እንዳንተ ራስህ አሁን ቅድም እንደዛ ነው ስትል አልነበር እንዴ? እኛ ማን አልክ ነው ካልኩት እንጂ አክሊልሻ ተስማምቻለሁ እኮ አላልኩም። ግን ኧረ እንደዛ ነው። አንተ አሁን ቅድም መጽሐፍ ቅዱስ ጥናት ላይ እንዳትገባ ዛሬ ሌላ ርዕስ ላይ ያልከን ብለኸኝ እኮ እንዲህ ልጅ መጽሐፍ ቅዱስ ጥናት ይጠላል ማለት ነው ብዬሃል እንዴ? አንተ ምን አይነት ሰው ነው? እሺ ለማንኛውም ጥሩ ነው እኮ ሰኞና ዓርብ መሆኑ ጥሩ ነው። ግን ሮብን ትላንትና ስላልገባክ ያው ዛሬ ትገባለህ ብለን ነበር። እኔማ እንደዛ አስቤ ነበር። ኤኒዌይስ አንትሽ ለብቻው ድምፁ 10,000 ነው የሚሰጠው ለአንድ ሺህ ድምፅ ከይቅርታ ጋር ጸጋ ብቻ ላይ ነው የሚገባው። እና ሰኞና ዓርብ ያው የትምህርቱን ይገባል። ሮብ ግን እዚህ ይገባል። አሁን ሮብ ከገባ ብዙ ነገር የሚያበላሸው ነገር ስላለ ነው። ማክሰኞና ሐሙስም ናቱ ስለምትገባ ማለት ነው ሰዓት የለም። ስለዚህ ምን እናደርጋለን? ዛሬ ጸጋ ብቻ ላይ ይገባና ሮብ እንግዲህ ቀደም ብሎ ገብቶ ዮሐንስ 3ን ለማጠቃለል ይሞክራል ማለት ነው። እንደዛ ይሻላል። ከመጀመሪያው እስከ መጨረሻ
ዋይ አብየው እያልኩት ነበረ። የአርቡን ኮምፐንሴት ካደረገ ችግር የለውም። አርብ ቀደም ብሎ ገብቶ ሰዓቱን እንትን ይላል፣ ግዴታ ነው ሰዓቱ። እቺ ሮማዊ ከስር መታ ዛሬ አልገባም ማለት ናቱ እገባለሁ እያለ ነው። ናቱ መች ነው የሚገባው? ዛሬ እኔ እንጃ። ናቱ እገባለሁ እያለ ነው። ዛሬማ አይገባም፣ ሐሙስ ነው የሚገባው። ለምንድን ነው ዛሬ የማልገባው? እንዴት ናችሁ? እንዴት አደራችሁ? አኪዮስ አይ ግቢ በቃ። እኛም ከሰኞ እስከ ቅዳሜ እንገባለን ማለት። ስማ ዛሬ ልትገባ ነው እንዴ? እንዴ ማለት ምን ማለት ነው? ሩባ እንዴ ዛሬ? በቃ እሺ ፓፓ። እንዴ አልገባኝም። አንተ ቀንህ ማክሰኞ፣ ሐሙስ፣ ቅዳሜ ብለህ ይዘሃል። ማክሰኞ፣ ሐሙስ፣ ቅዳሜ ከያዝክ በኋላ የእኛንም ቀን ልትወስድ ነው እንዴ? ኧረ ተወን በእናትህ። እንዴ ሙድ ይዛል እንዴ? ከየት ነው የመጣው? ኧረ አንተ ሂድበት በእናትህ። እንዴ ምን ሉን ነው የሚለኝ ልጅ? ኧረ መኪና ውስጥ መሆኔ ጠቀሙ። በስመ አብ ነገ እንገባለን። የኛ ሮሚ 9ን ነገ እንገባለን እኛ። እንዴት ናችሁ ግን? ሲስ እንዴ ትናንት አልገባህም እንዴ? መብራት ጠፍቶብኝ አልገባሁም ትናንትና። ኦኬ ነው እንዴ? ያ ለዛ ነበረ። ዛሬ እንደውም ትገባል መሰለኝ። ረስቼው ቀኑን። ራት ቆጣው ማለት ጀመሩ ወዳጆች። እንዴ ተሳስቼ ነው። ይቅርታ ጉድኩ ነው። እንግዲህ ቪዲዮ እንጠብቃለን ዛሬ። ትናንትና ከተነጋገርከው አንጻር ሰርተህ እንግዲህ አደራ። በቃ ፒስ። ሰምታችኋል። ማታ አኬ 3 ሰዓትም 4 ሰዓትም 5 ሰዓትም ቢሆን ይገባል። ሰዓቱን አናውቅም። ክልሻ ቀን ቪዲዮ ስራ ቀን ላይ ላይክ ሳይመሽ ሳይሆን ቀን ላይ ኢርሊ ቀን ከ3 እስከ 5 ተጠብቀው ምንድን? እሺ እሰራለሁ። ከ3 እስከ 5 ባለው ሰዓት ጠብቁት። የሆነ ሰዓት ይገባል። ሰዓት ከተናገረ በሰዓቱ አይመጣም፣ ባይናገር ይሻለዋል። አይ ማታ ዝም ብሎ ማታ እንገባለን በላኬ ሰዓት ተው። እኛም መረረን ኮሜንት ላይ ያንተን ሰዓት መተርጎም ራኪ ስማ ሲስ ባለፈው አይተሻታል አይደል? 2 ተኩል አይበል። ባለፈው 2 ተኩል አሁን ከ30 ደቂቃ በኋላ እገባለሁ ብላ ከ1 ሰዓት በኋላ ከኔ ጋር እያወራ ነው በስልክ። እንዳታስገቢ ይሆናል። እኔ በጣም አሪፍ ነው ወገኖች። መልካም ቀን ሲስ፣ መልካም ቀን እና መቼ ነው የምትደውለው? ቴንኪው። እሺ ኧረ እኔ ቅጣቴን ሰላም አክሊልሻ ኧረ እጄ ልክ አክሊልሻ እኔ ልከፍል እዚህ ሰፈር። ወይኔ በጣት ይሄ ባለፈው ይዛችሁት የነበራችሁትን ደግሞ እዛ እኔ ስመጣ ያገኛችሁ የላችሁም? ያገኛችሁ ሰዓት ክብ ሰርታችሁ የያዛችሁት እሱን። ኧረ በስመ አብ ቤት ይዛችሁት ልትመጡ ነው አሉ እንዴ? ማን ያለ? በጣም አሪፍ ሀሳብ ነው ጌታ። ያኛው ጀለስ ነው ያደገበት ጀለስ እኮ ይደውልልኝ። አይበገሬው እኮ ይደውልልኝ። እሺ በቃ ፒስ። እሺ ይደውልልኝ አክልልሻ። በቃ ልሻ አይና ልደውልልሽ። ደውል እንዴ። እሺ መልካም ነው። ቻው ሁላችሁም። ቴንኪው። የአቡ መልእክት አስተላልፋለች። በጊዜ ተንግና ማታ 4 ሰዓት ላይ ተነስቶ